የመሄድ መብት አላት። ትሂድ። መሰረት ብትሄድ ምንድነው የምታጎለው? መሰረት ብትሄድ ራሷ ናት የምትጎለው። መሰረት ብትሄድ ስለሚያነቡ እቺን ፒስት ልጅ ይባቸው ነው የሚሄደው። እቺን ፒስት ልጅ የማይታዘዘኝ ሎካል የለም። ሰው እንዴት ማህተቡን በብር ይሸጣል? ጋይስ ለወንድ ብለሽ ማህተብሽን ካንገትሽ ላይ ታወልቃለሽ። ከእኛ ዘንድ ወጡ፣ ዳሩ ግን ከእኛ ወገን አልነበሩም። መሰረት የመሄድ መብት አላት። ትሂድ። መሰረት ብትሄድ ምንድነው የምታጎለው? መሰረት ብትሄድ ራሷ ናት የምትጎለው። መሰረት ብትሄድ ራሷ ናት የምትታመው። መሰረት ብትሄድ የአጋንንት መጫወቻ የምትሆነው ራሷ ናት። የዲያብሎስ መጨፈሪያና የዝሙት መጫወቻ የምትሆነው ራሷ ናት። እስቲል ቤተሰቦቼ እስቲል ማለት ነው። እስቲል ይሄ የዝሙት መንፈስ ካለብን ወዴት ነው ዳይሬክት የሚወስደን? ወደ አሕዛብና ወደ መናፍቃን ነው ዳይሬክት የሚወስደን ማለት ነው። ይሄንን ነግራችኋል። ሰው ወጥቶ ስለዘመረ፣ ሰው ወጥቶ ስለ ቤተክርስቲያን ድምጽ ስለሆነ የአምልኮ ህይወት አለው ማለት አይቻልም። የአምልኮ ህይወት ከሌለን 99% አይደለም ነገራችሁ 100% የአምልኮ ህይወት ከሌለን የዲያብሎስ መጫወቻ ነው የምንሆነው። ይሄንን አስረግጬ ነው የምነግራችሁ ማለት ነው። የመናፍስት ሴራን የማና ከሆነ የዲያብሎስ መጫወቻ ነው የምንሆነው ማለት ነው። አሕዛብና መናፍቃን ጋር ይሄ መናፍስቱ ዘምኖ መጥቷል። ዘምኖ ማለት ነው። ገባችሁ ማለት ነው። የዝሙት መንፈስ ካለብን ዳይሬክት እዛ ነው የሚወስደን። ገባችሁ ማለት ነው። በቃ እዚህማ ይቀጠቀጣል። የአምልኮ ህይወት ካለ ይቀጠቀጣል ማለት ነው። ስለዚህ መሰረትን ከቻላችሁ በጸሎት አስቧት። ከዛ በተረፈ ግን ቪዲዮ አትስራባት፣ መዝሙር አታቀናብሯት። አለቀ በቃ። እኛ የሰው እጥረት የለብንም። እኛ የሰው ነፍስ ነው የሚያስጨንቀን። ገባችሁ? አሕዛብ የሰው እጥረት ስላለባችሁ ነው። እኛ ግን የሰው ነፍስ ነው የሚያስጨንቀን። የሰው ነፍስ የአንዲት ነፍስ መጥፋት ያስጨንቀናል። አለቀ በቃ። ገባችሁ ማለት ነው። ሁላችሁም በጸሎት እናስባት። ከዛ በተረፈ ግን መሰረት አፌን ወጥቼ ቤተክርስቲያን ላይ ከፍታለሁ፣ ወጥቼ ኦርቶዶክስን እናገራለሁ፣ ወጥቼ እንደዚህ ያደርጋለሁ ብትል ማለት ነው የዛን ጊዜ እኔንና እኔ ማን ነው የዛን ጊዜ ማለት ነው እንተያያለን ማለት ነው። እሷም አታረገውም እንጂ እንተያያለን ማለት ነው የዛን ጊዜ ማለት ነው። ገባችሁ? የዛን ጊዜ በቃ። አሁን ግን መሄድ ከፈለገች ትሂድ። ያዴምቱ በቃ መሄድ ከፈለገች ትሂድ። ምን ታጎላለች? እኔ በሄድ ከቤተ ክርስቲያን አንዲት ቅንጣት አላጎልም። እኔ ነኝ የምጎለው። እኔ ነኝ የአጋንንት መጫወቻ መሆን፣ እኔ ነኝ የዲያብሎስ መጨፈሪያ መሆነው ማለት ነው። በቃ ሰው እኮ ኦርቶዶክስ እኮ ክርስቲያን ሳትሆን ጌታ ኢየሱስ ክርስቶስን ክደህ ከሄድክ እኮ የዲያብሎስ መጫወቻ እኮ ነው። በቃ ፔሬድ አለቀ በቃ። ስለዚህ ቪዲዮ አትስሩባት። መሄድ መብቷ ነው። በቃ ትችላለች። ለወቱ ስባት ማለት ነው። ገባችሁ? ስለዚህ ምንም አትስሩባት። በጸሎት አስባት። የሰዎች ነፍስ መጥፋት ስለሚያሳስበን በጸሎት እናስባት። አለቀ በቃ። ሁል ጊዜ በጸሎት በቆምን ቁጥር እናስባት ማለት ነው። ገባችሁ? ከዛ በተረፈ ግን መሄድ እፈልጋለሁ ካለች መንገዱን ጨርቅ ያድርግልሽ። ይቺ ልጅ መሲ ትባላለች። ለወንድና ለብር ብላ ነው ሃይማኖቷን የቀየረች። በደንብ ተመልከቱ። ቁጥርን አስቀምጥልኝ ማለት ፎሎ ሳረግ እምቢ አለኝ። እሺ እስኪ እኔ ፎሎ አድርጌሻለሁ። ከቻልክ በፍጥነት አውራኝ። እሺ አውራሻለሁ። እሺ ለኔ ብሎ ቀራንዮ መስቀል ላይ ተሰቅሎ በመስቀሉ ያዳነኝን ክርስቶስን ከምክድ ይቺ መሲ የምትባል ልጅ ብርና ወንድ ተቸግራ ካንገቷ ላይ ማይተቧን በጠሰች። ሃይማኖት እሷ ኃጢአት ብሎ በቀራንዮ መስቀል ላይ የተሰቀለ ጌታ ኢየሱስ ክርስቶስን ካደች። እግዚአብሔር ልብ ይስጥሽ። እስኪ አንድ ቪዲዮ እኔና ሐሳብ እንሰጥበታለን። ቪዲዮ በኦሮምኛ ነው። ኦሮምኛ ማስችሉ ተረጉምላችኋለሁ። እናዳምጥ። ጋፌ ዱማታ ውሳኔ ከሰኪያ ለማኔ አረበ ኪያን ረጋ ቤራ ኢየሱስስ ኤርገማ ረቢ ፊ ገብሪቸ ረቢ መሌ ዋቅ አከን ታኔ ፊ አከተውሌ እንደንደኘ ኬሰ ኪያ ለማኔ አረበ ኪያን ረጋ ቤራ አላሁ አክበር። እንግዲህ እንዳያችሁት ነው። እንግዲህ ሁላችንም እንደምናውቃት መሲ ናት። እንግዲህ ወደ እስልምናው ሄዳለች። ምንድነው የሚለው ሐሳቡ? ብዙ ሐሳብ አለው። ቆርጬው ነው እኔ ያው ሻሂዳ ነው የሚባለው አይዶን ነው። እሱ ስትይዝ አለበት ከፊትና ምንድነው የሚለው ሰውየው ኢየሱስ ክርስቶስ አምላክ እንዳልሆነ ሊሆንም እንደማይችል ይልቁኑ የአላህ መልእክተኛና የአላህ አገልጋይ እንደሆነ በልቤ አምኜ በአፌ ልመሰክር ቃል እገባለሁ የሚለው ብላ እንግዲህ መሲ ቃል እየገባች ነው።
ሶስት የመጽሐፍ ቅዱስ ክፍል ብቻ በጥቂቱ ጠቅስና ትንሽ ሐሳብ እንሰጣለን። የመጀመሪያው በዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ነው። እንዲህ ይላል፣ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። የዮሐንስ ወንጌል ምዕራፍ 8 ቁጥር 57 እስከ 58 አይሁድም ገና 50 ዓመት ያልሆነ አብርሃምን አይተዋል አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ነበርኩ አላቸው። የመጀመሪያ ዮሐንስ ሶስተኛ የመጽሐፍ ክፍል የሚሆነው የመጀመሪያ ዮሐንስ ምዕራፍ 2 ቁጥር 19 ነው። እንዲህ ይላል፣ ከእኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በሆኑ ነበር። ነገር ግን ሁሉ ከኛ እንዳልሆነ ይገልጡ ዘንድ ወጡ ይላል። እንግዲህ የትንቢቱ መፈጸሚያ ሆናለች መሲህ። ልናገር የሚፈልገው መሲህ የፈለገችውን ሃይማኖት የመከተል መብት አላት። የተዋህዶ ልጆች የእሷ ቪዲዮ ላይ እየገባችሁ ምንም መጥፎ ቃል እንዳትናገሯት። ቪዲዮዋን እያያችሁ ማለፍ ትችላላችሁ። አይደለም ሃይማኖቷን ጾቷን መቀየር ትችላለች። መሲህ መብቷ ነው። ያመነችበትን የመከተል መብት አላት። መሲህ ልንናገራት የምንችለው መቼ ነው? አፏን ከፍታ ስለ ተዋህዶ መናገር የጀመረች ቀን አይደለም፣ ያሰበች ቀን መናገር አይደለም። ስለ ተዋህዶ ልትናገር የተነሳች ቀን በማስረጃና በመረጃ መሲህ ልንሞግታት እንችላለን። እስከዛው ድረስ ግን መሲህ የፈለገችውን የማድረግ የፈለገችውን ሃይማኖት እኔ ገብቶኛል ብላ ከሄደች መብቷን። ጥላ ስለሄደችው ስለ ሃይማኖቴ ስለ ኦርቶዶክስ የተናገረች ቀን ግን የዛኔ መሲህን እንናገራታለን። ለአሁኑ ግን መብቷ ነው። እንደፈለገች ነው። ገብቶኝ ነው የሄድኩት፣ አውቄው ነው፣ ተረድቼው ነው ካለች መብቷ። ግን እኔ መሲህን እምላት ተሳስተሽ ስለ ኦርቶዶክስ ተዋህዶ ክፉ ነገር ካነሳሽ አይደለም ክፉ ኦርቶዶክስ እኮ እንዲህ ስለሆነች ነው ብለሽ ያወራሽ ቀን የዛኔ እኛ የተዋህዶ ልጆች መልስ እንሰጥሻለን። እስከዛው ድረስ ግን የተዋህዶ ልጆች እባካችሁ ምንም ነገር እንዳትናገሩ። መሲህን በተመለከተ መሲህ በቃ ሄዳለች። ተዋት፣ እሷን ተውኝ ብላለች። እሷም እርግጥ ነው ምንም ይዛብን የለችው ነገር የለም። ምን ይዤባችሁ ይርኩኝ ስትል ነበረ። ምንም ይዛብን የለችው ነገር የለም። መብቷ ነው፣ ትቀመጥ። ችግር የሚፈጠረው የኛን ቤተክርስቲያን ከነካች ነው። ኦኬ፣ ቤተክርስቲያንን ከነካች፣ ክርስቲያኑን ከነካች ችግር ይፈጠራል። በቃ ካነካችን ግን መብቷን ትሂድ። የራቁት ፎቶ አለ ምናምን አገባን እኛ። የሷን የራቁት ፎቶ ራሷ ትየው ከፈለገች። ኦኬ፣ ሲጀመር የራቁት ፎቶ ፖስት የምታረግ ሴት አትጠቅምም from the very beginning። ስለዚህ ተዋት፣ እሷን ተዋት፣ ይመቻት ማለት። ስለዚህ እኚህን ሶስቱን ነገሮች በዚህ አይነት መንገድ በተረዱ መልካም ነው። ሰላሙን እስኪ ሰላሙን ይቆያል። አስማ ሲነን ካሰሙ አሁንም ደግምላችኋለሁ፣ መሰረት ክሯን የበጠሰችው ሊቢያ ላይ የሞቱ ወንድሞቻችንን እንድናስታውሳቸው ነፍሳቸውን ይማር እንድንል ነው። በመንግስት መጣ ጊዜ አስባቸው ጌታ ሆይ፣ ስላንተ ስም የሞቱትን ምድረ በዳ ላይ የቀሩትን ክራችንን ከመንበጥስ አንገታችን ይቀላል ያሉት ወንድሞቻችን ነፍስ አሳርፍ ጌታ ሆይ። በመንግስት መጣ ጊዜ በህይወት መዝገብ ስማቸውን ጻፍ በሉ። አስባቸው በመንግስት መጣ ጊዜ በሉ። ወንድሞቻችን የምናስታውስበት ሰዓት ነው። ክራችንን ከመንበጥስ አንገታችን ይሻላል ብለው ሊቢያ ላይ የቀሩ ወንድሞቻችን አስታወሰችኝ መሲህ። ጌታ ምስክር ያስታወሰችኝ። ነፍሳቸውን ይማር ሳትሉ እንዳታልፉ። ነፍሳቸውን ይማር በሉ። የመሲህ መዘከሪያ ለነሱ ይሁን። ማንም የማያደርገውን ምድረ በዳ ላይ ወንድሞቻችን ከእናት ከአባታቸው ሳይሳሱ ለወንድሞቻቸው ሳይሳሱ ለክርስቶስ ህይወታቸውን የሰጡ ወንድሞቻችንን ነፍሳቸውን ይማር በሉ። ብትጠጣም ባትጠጣም ብትለብስም ባትለብስም ቢያምርብህም ባያምርብህም ኦርቶዶክስ ሆነ ቀጥል። ብትሰማም ባትሰማም ሞገስ ቢኖርህም ባይኖርህም ኦርቶዶክስ ሆነ ቀጥል። በህይወት ታሪክ በዘመን ጥቅ እግዚአብሔር ላይ እንዳትሰለጥንበት። እግዚአብሔር ባንተ ላይ ሰልጥን። ኦርቶዶክስ ተዋህዶ ሆነ ቀጥል። ቢመችህም ባይመችህም ቢሳካልህም ባይሳካልህም ብትበላም ባትበላም
ብትደመጥም ባትደመጥም ሰዎች ቦታ ቢሰጡህም ባይሰጡህም ብትጸድቅም ባትጸድቅም ኦርቶዶክስ ሆነ ቀጥል። አለቅ። መድኃኒዓለም ምስክሬ። ኦርቶዶክስኛ ልሙትን ትክክል። መዝሙሩ እኮ ራሱ ቅላጼው ዜማው ልዩ እኮ ነው። እጣኑ ጴንጤ ውስጥ ብመጣው ምን አይነት እጣን ነው የሚሸተኝ? ምን አውቃለሁ። ዶድራንት ነው የሚሸተኝ። የሴት መቀመጫ አጠር ያለች ቀሚስ ነው ማይ። አስቸጋሪ ነገር ነው። ሰውነት ትፈተናለህ። መሳሪያ ሊቆም ይችላል። አስቸጋሪ ጴንጤ እኔ አልገባም። ተጨባበጥ ይባላል እኮ ሴትናው ተሳሳን እንደናችሁ የታ መንፈስ ፈንዶታል። ፓስተሩ እኮ እናንተ ሰዎች